ለሙዬ ቤዛን ስለጠረጠረቻት ጠይቃት ነበር። የመለሰችላትን መልስ ሰምታችኋል። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል የሀገራችን ሰው ሲተርት። ሌባ መቼም ቢሆን እውነቱን አይናገርም በደንብ እስካልተቀጠቀጠ ድረስ ማለት ነው። የቤዛም ወንድ እህቴ ናት እሷ ብቻ ናት ያለች ምናምን እህቴን አስፈታልኝ ብሎ ዶክተሩ ጋር ሄዶ ነበረ። ዶክተሩም ደግሞ አንተም ተራህን ጠብቅ ብሎታል ማለት ነው። ገጀራውንም እንግዲህ ጠይቆት ነበር ባቡሬ እሷን ካላገኘዋት እንደውም የቤቱን ካርታ ማግኘት ለኔ ጥሩ ነበረ ምናምን ብሎ ነው የመለሰለትና ገጀራውና ባቡሬ በፊት ላይ በጣም ብዙ ወንጀል የሚሰሩ በጣም በብዙ ነገር ይተዋወቃሉና አዴና ዴብ ሊጋቡ ስለሆነ ዶክተሩ በጣም ከፍቶታል። ዶክተሩና ፍቅር አዴና ዴብ በመጋባታቸው በጣም ነው የተከፉት። ምክንያቱም ፍቅር ዴቭን ታፈቅረዋለች፣ ዶክተሩ ደግሞ አዴን ያፈቅራታል። ስለዚህ በሁለቱ መጋባት በጭራሽ በፍጹም ደስተኛ አይደሉም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ውዶቼ ሀባይቦች። እንግዲህ ዛሬም በድጋሚ በአደይ ድራማ ላይ መጥቻለሁ። እጅግ በጣም እንግዲህ የተፈጠረው ነገር ከባድ ነው። ቤዛን በጥፊ መታታለች ለሙዬ። ምክንያቱም የቤቱን ካርታ ከአክስቷ ጋር የተፈራረመችበትን የአክስቷ ቤት የነበረችበትን ቤት ማስመለሷ ሁሉን ነገር ወረቀቱ በአጠቃላይ እጇ ላይ ወጥቷል ማለት ነው። ምክንያቱም ከአደይ ከማናት ከለምለም አክስት ጋራ ተግባብታ ተስማምታ ወይንም ደግሞ በላያቸው ላይ ቤቱን ሊሸጥባቸው ነበር ያሰበችው። አሁንም ቢሆን ደግሞ ቤዛ ቤቱን እንዲሸጠው ነው ለወንድሟ የነገረችው። እዛው ፖሊስ ጣቢያ ውስጥ ሆና ምርመራ ክፍል ውስጥ ሆና ስለመሸጥ ስለመለወጥና ከነሱ ጋር አብረ ከጎናቸው መሆን አለብህ፣ የሚያስቡትን ነገር ለማወቅ የነሱ ቤስት ጓደኛ መሆን አለብህ ብላ ነው የነገረችው። እሱም ደግሞ ጠንካራ እንደሚሆንና እንደሚበረታ ካለችበት እንደሚያወጣት ነው የነገራት ማለት ነው። እና ሰው እንዴት ነው እናንተ ቤተሰብ እህት ወንድም አንዴ ሊሆን የሚችለው? በእርግጥ እህት ወንድም ሁሉም አንዴ ሊሆን ይችላል፣ ግን ደግሞ በጸባይ በጣም ይለያያል። እሷም ሰይጣን እሱም ሰይጣን ማለት ነው። በእርግጥ ያው ሰይጣንነትን ያስለመደችው እሷ ናት ብዬ አስባለሁ። እሱም በእርግጥ ፊቱ ራሱ በጣም ነው የሚያስፈራው። የሆነ ነፍሰ ገዳይ ነው የሚመስለው። ሰምታችኋል ማለት ነው። እና ብቻ ግን በሷ በመያዟ በጣም ደስ ብሎኛል። ምክንያቱም እሷ ባትያዝ ገና ከዚህ በላይ ብዙ ነገር ታረጋለች። ግን ዶክተሩ አንድ ያላወቀው ነገር ምንድነው? ገጀራውና የቤዛ ወንድም ውጭ ላይ ስላሉ እንደውም ከቤዛ በላይ ገጀራውንና ወንድሟን ነው መፍራት ያለበት። ምክንያቱም ሁለቱ ውጭ ላይ እስካሉ ድረስ ገና ቤዛ ስለተያዘች እኛም እንያዛለን ብለው ፍራቻ ገና ብዙ ነገር ያበላሻሉ፣ ብዙ ነገር ያጠፋሉ ብዬ አስባለሁና በደንብ ሊጠናቀቅና በደንብ አድርጎ ሁለቱንም ገጀራውም ወንድሙየውም እንዲያዙ ማድረግ አለበት። እንግዲህ አበበም ፍቅረኛውን ይዞ ከዚህ ከገዳዮቹ ከሰዎቹ ከሚከታተሉ ሰዎች አምልጦ ገጀራው ራሱ አበበን እየፈለገ ነው እንደምታውቁትና አበበም እንግዲህ ወደ መጣበት ወደ አሜሪካን ሚስቱን ይዞ ለመሄድ እየሞከረ ነው። እሷም ደግሞ ከዚህ ከተወለድኩበት ሀገር ከሰፈሬ ከቤተሰቦች አርቅም እያለች ነው። ግን መሄድ አለባት እሱን ከወደደችው ብዬ አስባለሁ። እንግዲህ የምናየው ይሆናል መጨረሻቸው ይሄዳሉ አይሄዱም የሚለውን ነገር እናያለን። አሹም ደግሞ ለሮምዬ ፍቅሩን መናገር አለበት። ፍቅሩን ካልነገራት ሮማን ምንም ነገር ልታውቅ አትችልም ማለት ነው ውዶቼ። ስለዚህ ፍቅሩን ይንገራት። ዶክተሩም ደግሞ አዴን የሚያፈቅረው ነገር መተው አለበት። ፍቅርም ደግሞ ዴቭን የምታፈቅረው ነገር መተው አለባት። ምክንያቱም ሁለቱም የሰው ስለሆኑ ዴቭም ለዶክተሩ ማነው ዴቭም ለፍቅር አይሆንም፣ አዴም ለዶክተሩ አትሆንም በቃ። ስለዚህ ያፈቀሩት የተሳሳተ ሰው ስለሆነ ፍቅርና ዶክተሩ አርፎ መቀመጥ አለባቸው። በሰው ህይወት መግባት የለባቸውም ብዬ አስባለሁ። የቤት ካርታውም ደግሞ የማነው የለሙዬ የቤት ካርታ መገኘት አለበት። እሱ ካልተገኘ በጣም አደጋ ነው ማለት ነው። በእርግጥ በፊርማ ማመሳሰል ላይ ይችሉ ይችላሉ። ፊርማው የሷ ስለሆነ ማንም ሰው ቢሆን እሷ መታ እስካልፈረመች ድረስ ማንም ሰው አይገዛቸውም። ሲዞሩ ግን የሆነ ጊዜ ይያዛሉ ብዬ አስባለሁ። ምክንያቱም የለፋችበት የእናቷ ማስታወሻ ስለሆነ ማጣት የለባትም ብዬ አስባለሁ። እናንተስ ምን ትላላችሁ?